በስቷልና አብሽልኝ ሸክሜ ከብዷልና ቀንሽ መንገድ ስለጠፋብኝ አይኔ ብራልኝ ትፊብኝ ዳበስ አርጊኝ በመዳፍሽ ኧረ አበርችኝ ብርሃን ታገት ብቻ ሆነ ለኔ ማርያም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ለመናገር ትናንትና የተለቀቀውን ቪዲዮ አይቼ ቪዲዮ አልሰራሁም፣ ምንም አስተያየት አልሰጠሁም። ማለት የሆነ በቃ ፈራሁኝ። ታውቃላችሁ ደበረኝ በጣም እና የዲኤንኤው ጉዳይ እኮ ያው እየተጠበቀ ነበረ፣ ይታወቃል። ኦልሬዲ ልጅቷ እንደምታስቀይረው ዲኤንኤውን የታወቀ ነው፣ የተጠበቀ ነው። ያው ሌላ ዲኤንኤ ታደርጋለህ በሚለው ነው እንጂ እና ትላንት እናንተ ስሜታዊ ሆነ መጥፋት አልነበረብህም። ምክንያቱም ደንግጣ ሊሆን ይችላል፣ የሀይሚን ፊት ማየት ፈርታ ሊሆን ይችላል። እንዲሁም ደግሞ ከኦዲየንስ ጋር ግን እኛ እኮ እናውቃለን ብሩኬ፣ አንተ እኮ ንጹህ እንደሆንክ እናውቃለን። ሀይሚዬም ታውቃለች፣ ትረዳሃለች። እኔ እንጃ ሀይሚን ደግሞ ከማንም እና ከምንም በላይ አንተን የምትረዳሃል፣ ከኛ በላይ እሷ በደንብ ትረዳሃለች። እርግጠኛ ነኝ። ያው እንደዚሁ ለምን ተባልኩ ለምን እንዴት ብዬ ነው የሷን ፊት የማየው ብላ ሊሆን ይችላል። ግን ደግሞ እሷ ትረዳሃለች። ዲኤንኤ ድጋሚ ይደረጋል። ምንም ማለት እኮ አይደለም። ይሄ የተጠበቀ ጉዳይ ነበር። በቃ ዲኤንኤው እንደሚቀየር ታውቆ ነበር። ስለዚህ ብቻ ግን እንጃ ፈተና በምድር ላይ ይኖራል። ግን በቃ ያልፋል። የማያልፍ ነገር የለምና የትላንትናው ቪዲዮ ትንሽ ከበድ ይላልና እውነት ምንም ለማለት እንዳለብኝ ራሱ ደስ የሚል ነገር የለውም። በተለይ ሀይሚ ላይ ስትሞጣሞጥባት ነበር፣ ያቺ አፏን ስከፍትባት ነበር። ገና እኮ ውጤቱ አልተከፈተም። ውጤቱ ተከፍቶ እኮ ገና አልሰማሽም ምን እንደሚባል ማለት ነው። ግን ውስጧ ስላወቀው እሱ የጠፋው ውጤቱን ስላወቀ ነው፣ ስለተነገረው ነው ምናምን ለአፏን ስከፍትባት በጣም ነው የተቃጠልኩት፣ በጣም ነው የተናደድኩት። በዛ ላይ ሙድ እየያዛችሁብኝ ምናምን በዛ ላይ እርግዝና ህመም አንቺ ስጠብኝ ምናምን ብቻ ግን ይደብራል። የትናንትና ቪዲዮ ምንም ደስ የሚል ነገር የለውም፣ ያስጠላል። ጭቅጭቅኝ ይህ በቃ ውጤቱ ይመጣል፣ ይከፈታል፣ ይታያል። ከዛ በኋላ ያንተ ነው ከተባለ ድጋሚ ዲኤንኤ ይደረጋል። ካልሆነ ደግሞ አልሆነም ነው። እውነታውን ፈጣሪ ያውቃል። እንግዲህ እውነታውን እኛ እናውቃለን፣ እሱ ፈጣሪም አለ። አንድ ቀን ያወጣዋል። ዛሬ ብትዋሽ እና ዛሬ ቢቀየር ነገ ሌላ ውጤት ይመጣል። ሰው የሚያስጨንቅ ነገር ምንም ነገር የለም። ብሩኬን እናውቀዋለን፣ የእሱ እንዳልሆነ ግልጽ ነው። ግን ደግሞ እሷ የሰራችው ስራ ስላለ አውቆታል። ልቧ ስላወቀው ያደረገችውን ነገር ስላደረገች እርግጠኛ ሆና ነው ስታወራ የነበረው። ስለዚህ ዛሬ ይከፈታል፣ ውጤቱ ዛሬ ይከፈታል። ውጤቱ ዛሬ ተከፍቶ ያው እሱ ነው ሊባል ይችላል፣ ብሩኬ ነው ሊባል ይችላል፣ ላይባልም ደግሞ ይችላል። እንደ አጠቃላይ ገና አልታወቀም። የሚከፈተው ዛሬ ነው። ቪዲዮ ዛሬ ነው የሚከፈተው፣ ዛሬ ይለቀቃል። ሰው ብሩኬ የሱ ቢሆንም ነው ቢባልም ምንም የሚያስገርም ነገር የለውም። ምንም ማለት አይደለም። በቃ ግልጽ ነው፣ ታውቋል። መጀመሪያም ታደርገዋለች ተብሏል። ምክንያቱም ልጅቱ መሰሪ ናት፣ በጣም መሰሪ። ከአነጋገር ጀምሮ ያነጋገር ለዛ የላት። ብቻ ግን እኔ እንጃ ድራማም ቢሆን እንደው ከሌላ ሰው ጋር ከደህና ሰው ጋር ቢሰሩ ይሻላል። ከእንጭጭ ሰው ጋር መስራት ግን ከባድ ነው። ካልበሰለ ከደረቅ ሰው ጋር በጣም ያስጠላል። እግዚአብሔርን ድራማም ቢሆን ስራም ቢሆን እንደው ከእንደዚች አይነት እንጭጭ ጋር በጣም ከባድ ነው። እንጭጭ ናት፣ በጣም ጥሬ ታውቃላችሁ። ምንም በቃ አልበሰለች። ምክንያቱም ለድራማም ቢሆን አነጋገርሽን አስተካኪ። ስርዓት አልባ አነጋገር ነው የምትነጋገሪ። ብቻ ፈጣሪ ከአንቺ የምንገላገልበት ጊዜ አጭር ይሁን። የምር በሆነ እውነቴን ነው። በጣም እያናደደች በተለይ ትላንት ንግግሯ ምናምን ማለት ነው። እና
ሀይሚዬም ቆጣ ቆጣ ስትል ፈራሁ ታውቃላችሁ። ለምን ጠፋ እንዴት ምናምን ለምን ስትል በጣም ነው የደነገጥኩት የነበረውና አሁን ደግሞ ጠዋት ላይ ቲክቶክ ላይ ስገባ የሆነ መልእክት አየሁኝና የሆነ ነገር እንዳለ ተሰማኝ ታውቃላችሁ። የሆነ በቃ ደስ የማይል ነገር ማለት ነው። በቃ ኦልሬዲ እንትኑን ውጤቱን ያወቀው መሰለኝ እና እመቤቴ ድንግል ማርያም ደግሞ ከአንተ ጋር ናት። ምንም ቢፈጠር ምንም ነገር ቢደረግ ቡቡዬ ወደ ኋላ ማለት የለብህም። ምክንያቱም አንተ እመቤቴን ትወዳታለህ። እመቤቴን አስቀድመህ ነው የምትጓዘው። ድንግል ማርያምን ይዘህ ነው። ንጹህ ነህ። ምንም ላይ እንደሌለህበት እናውቃለን። ሁላችንም ከአንተ ጎን ነን። ስለዚህ ነገሮችን ድጋሚ ዲኤንኤ እናደርገህ ነገሮችን ለመፍታት ሞከርን ለመጋፈጥ እንጂ ጭራሽ ወደ ኋላ እንዳትል። ሀይሚን አይና ላይም ሀይሚ እንደዚህ ሀይሚዬ ከጎንህ ናት። ሀይሚ ልትረዳህ ዝግጁ ናት። መጀመሪያም ተነጋግራችሁበት ሄዳችሁት። ስለዚህ ምንም ነገር ቢፈጠር መጨነቅ ማሰብ የለብህም። ከመድኃኒዓለም ጋር እንደውም ምንም ሳትጨነቅ አይ ይሄን እኮ አውቀው ነበር መጀመሪያም ይሄን እንደምታረጊ ያውቅ ነበር ብለህ በስነ ስርዓት የእሷም ሰው ያንተም ሰው ባለበት እንደዚህ ውርጋጥ ምናምን ውጩጬ ምናምን ወጣጤ ምናምን አይደለም። ተለቅ ተለቅ ያለ ሰው ለምን አባቷ አይሆንም? ከፈለገ አባቷም እናቷም ይምጡ ከፈለጉ ጉዳቸውን ይልቸረቸው። ተለቅ ተለቅ ያለ ሰው ሸምገል ያለ የሚያስብ የሚያስተውል ስርዓት ያለው ሰው ውርግጥ ውርግጥ የሚል ሳይሆን ስርዓት ያለው ሰው አምጥታችሁ አንድ ላይ ይዛችሁ ድጋሚ ደህና ቦታ ተመርምራችሁ ድጋሚ ነፃ መውጣት ትችላለህ እንጂ ምንም መስጋት መፍራት ምንም አይጠበቅብህ። ምንም ምክንያቱም ያጋጠማል። በቃ ያለ ነው። በዛ ላይ ደግሞ ሴት ልጅ በዚህ ልክ ስትጃጃል በጣም ያስጠላል። የምር በወንድ ልጅ ምን እኮ ችግር የለውም። እንደዛ አይነት ነገር ቀላል ነው፣ ይሻላል። ቢያንስ ምን ችግር የለውም ሳይሆን ቢያንስ ይሻላል። በሴት ልጅ ግን በጣም ይደብራል። የእውነት ያልወለደውን ልጅ በግድ ልጅ አባት ሆን በላሴ የሴት ልጅ አንድ ወንድ ላይ በዚህ ልክ ስትጣበቅ በዚህ ልክ ሙጭጭ ስትል የምር በጣም ያሳፍራል። አንድ ወንድ ላይ በዚህ ልክ መጣበቅ በጣም ያሳፍራል። በግድ የኔ ካልሆን ከረ በጣም ይቀፋልም። የምር እንደ ሴት በጣም ያስጠላል። ከአንድ ሴት ልጅ ይሄ አይጠበቅም፣ ነውር ነው። እና ዩ በጣም ተጃጃልሽ፣ በእውነት አስጠላብሽ።